ቸልሲ ኤቨርተንን 2-0 ኮል ፓልመር አገባ። ይመቻቹ ኖርምዬ ነው። ኤቨርተን ዘንድሮ ማን ነው ትላልቅ ቡድኖችንና ማንቸስተር ዩናይትድን ሲገጥም አልቻለም። ኒውካስልም 4-1 ቀጠቀጠው። ሌሎቹን እንዳለ እየለቀመ ነው ቶፕ 10 የገባው። ከሌሎቹ ጋር ያለው ነጥብ እንዳለ ይለቅማል። ኔክስት ከኛ ጋር ስትገናኝ ማን ነው ለቸልሲ እንደዚህ ብልቅጥ አድርገህ ሰጥተው ዴቪድ ሞይስ ከኛ ጋር ስትገናኝ እወግማለሁ ብትል ማን ነው መርዝ የበላህ። ሃንግማን በቀን አሸነፈች 2-0 ሊቨርፑል ማሸነፍ ሃንግማን ማሸነፍ። አሁን ማታ ማን እንዲህ ብሎ ሁሉም ላይ ሊቋጠረው እንዲህ ብሎ ለውልቭስ አትልፋማ። እኔ ፕሪሚየር ሊግ ደውዬ 5 ሰዓት ላይ አድርጉልን ያልኩት ለዚህ ነው እንድተኙ ማለት። ሃንግማኖች ደግሞ ስራ ላይ ስለሆናችሁ አትኖሩ። በእርግጠኝነት 8 ነጥብ አድርጋችሁታል። ማሬስካ እኮ ማሬስካ አውት ልትሉ ጫፍ ላይ ስትደርሱ የሚገርም አሰልጣኝ ይሆናል። ከዛ ዋንጫ እንበላለን ምናምን ስትሉ ነው የሚያስከፋችሁ። ስለዛ ነው በየጨዋታው ማሬስካ አውት ብላችሁ ጀምሩ። እንዲያዋጣችሁ ብዬ ለእናንተ ብዬ አርሰናል ኮልቭስ 3 ነጥብ ይዞ አይወጣም ብዬ በተአምር ይዞ አይወጣም። ለንደኑ ኩራት አሸንፏል። እንግዲህ አንበሳው ግርማ ሞገሱን እያገኘ ነው። ስታርቦያችን ተመልሷል። ቅርጽ እያያዝን ነው ማለት ያራዳልች። አርሰናል በኋላ ሲቀምስ ደግሞ ወደ 5 ነጥብ ያራዳልች። ዴሊ ዊዝድሮ እስከ 50,000 ድረስ ሁለት ጨዋታ ቤጣባችሁ ካሽባክ እንዲሁም ደግሞ የተለያዩ ካሲኖ ቦነስ ያለው ስኮር ቤት ላይ መድቡ። አርሰናል ዛሬ ይቀምሳል። ናዝራዊ ምን አለ ትለኛለህ? እኔ ወደ ሃንግማን አትጠጋኝ እኔ ስትጠጋኝ ደስ አይለኝም። በቃ የምሬ ነው ማለት እኔ አልወድም። እኔ አንተ ስትጠጋኝ መቆለፈኝ ነው የሚመስለኝ። የምሬ ነው መቆለፈኝ ነው የሚመስለኝ። ለማንኛውም ጀማው ዛሬ ቸልሲ 2-0 በሆነ ውጤት እንግዲህ ኤቨርተንን አሸንፏል። ጀማው በጨዋታው ላይ ደግሞ ያው ልዩነት ፈጣሪ ከነበሩት ውስጥ አንዱ ኮል ፓልመር ነበር። እንደምታውቁት ያለፉት ሳምንታት እንግዲህ በጉዳት ከሜዳ ርቆ ነበር። አሁን ወደ ሜዳ ተመልሶ ደግሞ ጎል ማስቆጠር ችሏል። የመጀመሪያውን እንግዲህ ከኛ ጋር ያለውንም እንግዲህ የነጥብ ልዩነት እንግዲህ 3 ቀነስ አድርጎ ጠጋ ብሏል ወደኛ። እኔ ሁሌም እንደሚለው ሃንግማን ሲጠጋኝ አልወድም። በቃ ማንዬ እዛው ርቀታችንን ጠብቀን ዛሬ ቶሎ ብለን ወልቭስን ለጠፍ አድርገን ከዚህ ሰውዬ አካባቢ ራቀበት ቁልፍ ነው ያደርገን ጀማው። አለማንኛውም ሃንግማን ይመችሽ። ቼላው ወንድም ጥለ ይላል። በቃ ይሄ ነው ወንድምነት ማለት ነው። 2-0 ማለት ነው። ኤቨርተንን ቤቷ ድረስ ጠርታ ማለት ነው ለጠፈችው። ኮልድ ፓልመር ያራዳልሽ ተመልሷል ማለት ነው። ይሄ ልጅ ከጉዳት ከተመለሰ በኋላ ወደ አቋሙ ለመመለስ እየጣረ ነው። ዛሬ ማለት ነው በሰላም ነው የምትገቡት ያራዳ ልጆች። ሰራ የለም። ለማንኛውም እስቲ የቼሎ ደጋፊዎች ኮሜንት ላይ እየገባችሁ ሞቅ አድርጉት። ይመቻችሁ። ቼላውም ከስንት ጊዜ በኋላ ከስንት አስጨናቂ ጊዜያት በኋላ 3 ነጥብ ምን እንደሆነ ዛሬ ያውቃለች። ከማን ጋር ነው? ከሻሺ አባት ኤቨርተን ጋር ማለት ነው። እና ዛሬ ቼላው ኤቨርተንን ማለት ነው እንዴት ማንቼን ወንድም ጥላ እንዴት በ10 ተጫዋች እንዴት ትደፍረዋለህ አንተ ማነህ ምናምን ብላ 2-0 ወዬ ብሏለች። ወዬ ቀዝቃዛው ተመልሷል ይላል። እንግዲህ ኮፓልመር ማለት ነው 1 ጎል በማስቆጠር እንዲሁም በጉስቶ ጎል ታጅቦ ቼልሲ ያንን የማይረባ ኤቨርተንን ግርፍ አድርጎት 2-0 በሆነ ውጤት አሸንፎ ወደ ቶፕ 4 ገብቷል ማለት ነው። ኮንግራቹሌሽን ለፓልመርም በጣም ደስ ብሎኛል። ይህ ጨዋታ ባያመልጠኝ ደስ ይለኝ ነበረ። ያው የክለብ ነገር ሆኖብኝ ነው እንጂ ጨዋታ በመለከተውላ ደስ ይለኝ ነበር። ለማንኛውም ቼልሲዎች እንኳን ደስ አላችሁ። ቀዝቃዛው ያሳይ ስለሚቻል የቼልሲ ደጋፊዎች ይሄ ተጫዋች ስላላችሁ በጣም እድለኛ ናችሁ። ናፍቆን ነበር በጣም እንደዚህ አይነት ተጫዋች ፕሪሚየር ሊጉ ላይ ሲጠፋ የምሬ ነው የምላችሁ ይናፍቀናልና ፓልመር ተመልሷል። ሲመለስ ደግሞ ባዶ እጁን አልተመለሰም፣ ከጎል ጋር ነው የተመለሰው። ባይዘዌ ኤቨርተን ቀላል ቡድን አይደለም። ምን ሲያደርግ ነበር እናውቃለን አይደል? እና ቼልሲ ቀላል ቡድን አይደለም ያሸነፈው፣ ለዞም በክሊንሺት 2-0። የቼልሲ ችግር ኢንዞ ማሬስካ ናቸው። ይኸውላችሁ ዛሬ አሸነፈ አለን አይደል? ተስማማን አይደል? ጥሩ ነበር አለን አድናቅም አይደል? ቼልሲን ነገ ምን ስለመሆኑ እርግጠኛ አይደለም። ማይሆን ላይና ፓልመርን ቤንች ሊያደርገው ይችላል ቀጣይ ሳምንት። በቃ ችግሩ ይሄ ነው እንትና ኢንዞ ማሬስካ እንጂ እኔ ቼልሲ ለየትኛው ቡድን ያንሳል ብዬ አላምን። በነገራችን ላይ ግን በቃ እኔ አላቅም። ወጥነት ላይ መስራት መቻል አለበት። ፓልመር ተመልሷል። ቼልሲ ከኤቨርተን ጨዋታውን የተመለከታችሁት ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። ኮልዲዝ ባክ ትላለን። ፓልመር አለ ማለት ጎል አለ፣ ፎፋና አለ ማለት ክሊንሺት አለ እና ዛሬ ለፎፋና ማን ኦፍ ዘ ማች ፎፋና ጉስቱ 1 አሲስት 1 ጎል
እና ጉስቶም እየተለወጠ ያለ ተጫዋች ነው። አሁን ላይ ስግብግብነታቸው ማቆም ያለባቸው ተጫዋቾች እነ ጋርናቾ፣ ጆዋ ፔድሮ፣ ጊታንስ፣ ኔቶ በቃ እነዚህ በቃ ራስ ወዳድነት ደግሞ በጣም አበዙትና ብቻ ግን ዛሬ ላሳዩት ፐርፎርማንስ እናጨበጭብላችኋለን። ማንቼም እንግዲህ ደምላሽ ብለን በሉን። እኛ ደመላሻችሁ ነን። እየዞርን የእናንተን እየተበቀልላችሁ ነው። ቀጣይ ማን እንድንበቀልላችሁ ትፈልጋላችሁ? ንገሩን፣ ችግር የለውም። እናንተ እንደሆነ አትበቀሉልንም። እኛ እስኪ እናሳያችሁ። ቤተሰብ ለመሽ ነው ማሸነፍ የሚባለው ነገር እንዲናፍቆኝ ነበር እንዴ ጎበዝ? ስለ በጣም ናፍቆኛል። አሁን ሳስበው ማን ኤቨርተንን ጠርቼ ማለት ነው ቅጥቅጥ አድርጌ ነው የመለስኩት ከነ ክሊን ሺት። ስለ ኤቨርተን ስለሆነ ምን አገባኝ? ስለ ብዙም ቡራ ቢሆን ማለት ነው አይመለከተኝም። ማሸነፍ ነበር የምፈልገው። ኤቨርተንን አድርጌዋለሁ። ቀዝቃዛው ተመልሷል ነው ማለት ስለ በቃ ሲመለስ ባዶ እጁን ሁላ አይደለም ከጎል ጋር ነው የተመለሰው። እና ይሄ ልጅ ሜዳ ውስጥ ሲኖር በቃ እኔ ሰላም ነው የሚሰማኝ። በቃ በሰላም ነው ጨዋታውን የማየው ነው ማለት ኢንዞ ማሬስካ ይሄን እኮ ነው ማለት ጌም ማኔጅመንት ቀለል ያለ ይሁን፣ ቅያሬዎች ቀለል ያለ ይሁን፣ ቀላል ቲሞችን በቃ በቀላሉ እኮ ማሸነፍ እንችላለን። ዝም ብለህ እኮ ነው የምታስቀጠቅጠን ማለት ስለ እና አርሰናል ምናምን እኮ አልከበዱንም። እነ ኤቨርተን ናቸው የከበዱንና እንደዚህ አይነት ጌም ማኔጅመንት ካለ እመነኝ የትኛውንም ጨዋታ ማሸነፍ ትችላለህ። ቅያሬዎች ረጋ ያሉ ነበሩ። ኤክስ ፈልጉ በቃ አታርግብን። የሆነ ኤክስ ፈልጉ የሆነ ጨዋታ አታርግብን ማለት በቃ እንደዚህ ቀለል ያለ ነገር ሞክር። እዚህ ጋር ትልቅ ለውጥ አለ። ሳንቼዝ አንተ ክሊንሺቶችን እያስጠበቀ እየገሰገሰው ነው ማለት ዘንድሮ እንኳን ዝም ብሎ በቀላሉ የሚፋታ አይመስለኝም። ጓንቱን የፈለገ ነው የሚመስለኝና በቃ ዘንድሮ አሪፍ እየሄድሽ ነው። በዚሁ ያዝልቅልሽ ማን። እሺ ጉስቶ የሚባለው ሰው እሺ መሀል ሜዳውን ምን እያደረገው ነበር? ስለ በቃ ተቆጣጠረው እኮ መሀል ሜዳ ላይ ዋነኛው ቦታው ነው የሚመስለውና አዳፕት አድርጎታል። በቃ ስለ ይሮጠዋል ነው ማለት መሀል ሜዳውን እንደ ፉልባክ በቃ አንድ ጎል አንድ አሲስት አንቺ ማን ኦፍ ዘ ማች ነሽ። ስለ በቃ ሁሌ እንደዚህ አይነት ፐርፎርማንስ ብታሳየኝ ያለኝ እምነት እላይ ነው የሚነካው ነው ማለት እና የመጨረሻ መልእክቴ ምን መሰላችሁ? ማሬስካ እባክን እንዲህ ጨዋታዎችን ቀለል አድርገን ማሸነፍ እየቻለን አታወሳስብብን። ረጋ አድርገን እንዲህ መጨረስ ትችላለና ይመቻችሁ። ትክክለኛው ሰማያዊ ለባሶች እኛ ነን ይላል ቼልሲ ዘንድሮ። ያራዳ ልጅ ጎሉን ያስቆጠረው ተጫዋቹ አበላው ዝም ብሎ ተዋቴላት እንዳይመስል። የቼልሲው ሊቀመንበር እሱ ካለ ያራዳ ልጅ ሙሉ ተቃራኒ ደጋፊዎች ነው የሚቀዘቅዙት። ኮል ፓልመር ነው የጎሉ ባለቤት። ያራዳ ከንቲባው ተመልሻለሁ አለው ሜዳ ውስጥ እያለ ነው በሚያስገርም ሁኔታ። ይሄ ቡድን ሞይሰስ ካይሴዶን ከውጪ ዋና ብቻውን 17 ተጫዋችን ውጪ ቁጭ ብሎ እያስመለከተ ነው ኤቨርተንን ይገባል ብሎ። ፈርስት ሃፍ ቀዝቀዝ ያለ ፐርፎርማንስ አሳይቶ ሰከንድ ሃፍ ላይ ምን ቀድመን ሁለት ያገባ ነው በኋላ ልናታልል ነው። አረ ጨዋታና ግጥም ከንቲባው ቼላ ብሶበታል ነው ማለት መጥቶላል። በቃ አራተኛ ዘንድሮ ተፈሳፋሽ ነው። ቶፕ ፎር ውስጥ ዘንበል የሚል ካለ ወለም ዘለም አልልም። ዛሬ ቀድሞ ነው መድኃኒቱ ተገቡት ኢንዞ ማሬስካ። ከጨዋታው በኋላ ሰው ሲጠብቅ ከጨዋታው በፊት ነው ውጭ ገቡት። አልቀልድም ዛሬ አሉ። አንተ ቀልድ አላቅም አሉ። ፒክፎርድ በጣም ትቀልዳለህ፣ ከኔ በላይ ቀላጅ የለም ብሏል። ቼልሲ መሮታል። አራዳ ልጆች 28 ነጥብ ይዟል ማለት ነው። አስገራሚ ውጤት ይዞ ወጥቷል። ምንም ጎል እንዲገባብኝ ፍቃድ አልሰጥም ብሏል። ሀሳብ አስተያየት ኮሜንት ላይ ሼር ኮፕሊንክ ይደረግ። የአራዳ ልጆች የፕላስ ምልክቶ እናንተ ነች። የኢንዞ ማሬስካው ቼልሲ ወደ ድል ተመልሷል። እጅግ በጣም ጠንካራ ጊዜን እያሳለፉ ከሚገኙ ቡድኖች መካከል አንዱ የሆነውን የዴቪድ ሞይሱን ኤቨርተንን በስታንፎርድ ብሪጅ ያስተናግደው የኢንዞ ማሬስካው ቼልሲ 2-0 በሆነ ውጤት ነው እንግዲህ ከነ ክሊንሺት ድል ማስመዝገብ የቻለው። በዚህ ጨዋታ ላይ ከጉዳት የተመለሰላቸው ኮል ፓልመር በጣም ጥሩ ፊኒሺንግ አስመልክቶም ጎል ማስቆጠር የቻለ ሲሆን ሌላኛውን ጎል ደግሞ ማሎ ጉስቶ ነበር ማስቆጠር የቻለው። ለሁለቱም ጎሎች ቀጥተኛ አስተዋጽኦ ማድረግ የቻለው ማሎ ጉስቶ ነበረ። የመጀመሪያው የፓልመር ጎል ላይ ያደረጋት ስሩ ጎል በጣም አስደናቂ ነበረች። ከዛ በኋላም ከፔድሮ ኔቶ የተቀበለው ጎል ወደ ጎል የለወጠበት መንገድ ሁለተኛው ጎሉ ላይ በጣም አስደናቂ ነበረ። ሙሉ ኳሱ ላይ የነበረው አስተዋጽኦ ከፍ ያለ ነበር ማለት ይቻላል። በዚህ ጨዋታም ለኔ ጥሩ ፐርፎርማንስ ከነበራቸው ተጫዋቾች አንዱ ነበረ ማለት ይቻላል። ኤቨርተኖች ከባድ ፈተና ነበር የሆኑት ለቼልሲ። ነገር ግን ቼልሲዎች ይህንን ፈተና በመቋቋም ነው ሙሉ 3 ነጥብ ማግኘት የቻሉት። በሰዓት የኢንዞ ማሬስካው ቼልሲ 28 ነጥቦችን በመያዝ በፕሪሚየር ሊጉ 4ኛ ደረጃ ላይ መቀመጥ ችሏል። ቼልሲ አሸንፏል። አረ በስመ አብ። ኤቨርተኖች 50 ኳስ ነው እንደሚስቱት ምን ሆኖ ነው? ቼልሲዎች ማለት ነው የምሬ ነው ካይሴዶ እንደሌለ በጣም የሚያስታውቅ ጨዋታ ነው የሚጫወቱት። እንዴ ዲፌንሳቸው በአንዴ ግልጥ። አረ በስመ በጣም ብዙ ኳስ የምሬ ነው የምላችሁ። ኤቨርተኖች በጣም ብዙ ኳስ ነው የሞከሩት ማለት ፓልመር ተመለሰ። በቃ ኮልድ ፕሪሚየር ሊጉን ኮልድ አደረገው። በረዶ በዚህ በኩል ጣል ዲሴምበር ነው ስኖ እንደሚመጣ ይታወቃል። ፓልመር አለ ደግሞ እንደዛ ከሆነ በረዶ ነው በቃ ከተማው ምንም አታመጡ። አረ በስመ አብ ምን አይነት ጎል ነው! ታች ኒር ፖስት ማን የተጎዳ አይመስልም ይሱ የተጫወተው ዛሬ ማለት ነው። በጣም አሰልጣኛችሁ ግን ማለት ነው ይላችሁ አሁንም ልንገራችሁ ኢስቴቫውን ያስገባው
ማን ጋርናቾ የሚባል ሰውዬ ምንም አያስፈልግም። የምሬን ኔቶን በዚያ ጫወቶ ኢስቴቮን እዛ ማጫወት ይቻላል። ጋርናቾ ጭራሽ ነው የማይችለው። እኔ የቼልሲ ደጋፊ በሆን ኖሮ ማለት ነው እተኩስበታለሁ። ጋርናቾ ምንድን ነው ወንጀለኛ የሆነ ሰው ነው፣ ኳስ አይችልም። ቼልሲ አሸንፏል። እውነት እኔ የምነግራችሁ ማለት ነው ኮል ፓልመር ጎል እንዲያገባ ፈልጌ ነው። በጣም ናፍቆኝ ነበር ይሄ ሴሌብሬሽን። ሌላው ደግሞ ማለት ነው ለምንድን ነው 60 ሳይሞላ ቀይሮ የሚያስወጣው? የምር በጣም ነው ያናደ። ለኢስቴቮ ለምንድን ነው ደቂቃ የማይሰጠው? ልጁ እኮ በጣም ጎበዝ ነው። ብራዚል ላይ እኮ ብዙ ጎል ሲያገባ የነበረ ልጅ ነው አይደል? አሁንም መጥቶ እኮ የተጫወተ አሪፍ ነገር እያሳየን ነው። ልጁ ኮንፊደንሱን እያሳጠው ነው። ሲሳሳት የነበሩትን ኳሶቹ ከገባ በኋላ ለምን ኮንፊደንሱን እያጣ ነው? ለምን አያጫውተውም? ሌላው ጄሚ ጊተንስ ከጋርናቾ ይሻለናል። የምር ለምን ይሄን አልክ ካላችሁ ራሱ ፓልመር ያገባውን አይነት ኳስ ሁለት ይስቶታል። ጋርናቾ ምን ሆኖ እንደሆነ አላውቅም። እንዴ ለምንድን ነው የሚስተው? ባዶ ጎሉን ላስቷል እኮ። ዛሬ ነጥብ እኮ ልናጣ እንችላለን። ወይኔ መሀል ሜዳው ሲያስጠላ ቼልሲ። ወይኔ ካይሴዶ እግዚአብሔርን አንተ ብትጎደውላ ማለት ነው አንሰማህም፣ ትገባታለህ ከዚህ በኋላ አንሰማህም። እንዴ አንድሬ ሳንቶስ በል ዳሪዮ ኢሶጎማ ጭራሽ የእኛ ተጫዋችም ቦናኖቴና ኢሶጎ የእኛ ተጫዋቾች እኮ አይደሉም፣ አያስገባቸውም። ስለዚህ በቃ እኔ ለቶሲን እድል እንደተሰጠው ለኢሶጎ እድል ቢሰጥ የምሬን ነው ካይሴዶ ቢጎዳ ምንም አይመስለኝም። አንተ አስበዋል ማለት ነው። አሁን እኮ ካይሴዶ በሆነ አጋጣሚ ቢጎዳ እኮ የእኛ መሀል ሜዳ አሁን ያየነውን አይነት ነው። ኧረ በፈጣሪ ስም እኔን እንዲህ የሆነ አስፈራኙላ ግን ማለት ነው ሳልነግራችሁ ማላልፈው በስመ አብ ፎፋና ሲገባ ቻሎባ ራሱ አውሬ ይሆናል። ቻሎባ የምር አውሬ ይሆናል ፎፋና ሲገባ። ሌላው ደግሞ ጉስቶ ምን ነክቶት ነው? ቆይ እኔ አሁን አስረዱኝ። ጉስቶ ዝም ብሎ እያገባ ነው፣ አሲስት ያደርጋል፣ ያገባል። ምን ሆኖ ነው ጉስቶ? ይሄ ነገር ውሸት እኮ ነው። ጉስቶ ጎል አገባ ማለት ውሸትም። እኔ በቃ ሳንቼዝ ራሱ ምን ሆኖ ነው? ቆይ በጣም ሳንቼዝ አንደኛ። እውነት በፈጣሪ ስም አሁን ቼልሲ ካይሴዶ ተመልሶለታል። አዳሜ ማለት ነው ተዘጋጅተህ ጠብቀኝ። በቃ ፎርሜን አልያዝኩም ገና። ፎርሜን ግን እየያዝኩ ይመስለኛል። ምክንያቱም አሁን እየተመለሰልኝ ነው ካይሴዶ። ታዩታላችሁ። እስከ ጥር ብቻ እንድረስ እንደዚህ ሆነን የሆነ ሰው ያመጡልናል። ታያላችሁ። ፎሎ ማድረግ እንዳይረሳ። ይመቻል። እኔ ግን የቼልሲ ደጋፊ በሆን ይህንን ተጫዋች እንዴት ልወድ እንደምችል ሳስበው በጣም ነው የሚገርመኝ። እግዚአብሔር እንዴት አይነት ተጫዋች ነው! እንዲህ ከጉዳት ለስንት ዘመናት ተጎድቶ መጥቶ ምንም ጭራሽ የተጎዳ አይመስልም። የሚገርም ጎል አስቆጠረ። በጨዋታው ራሱ እያንዳንዱ ሙቭመንቶቹ በጣም ጸደይ ነበር። እግዚአብሔርም በጣም ነው የሚችለው። አረ ኮል ፓልመር። እኔ ግን መቤቴን እኔ የቼልሲ ደጋፊ ቢሆን በቃ እንዴት ልወደው እንደምችል ምናምን በቃ እኔ እንዴት ነው የምትወዱት የቼልሲ ደጋፊ? እስኪ ሀሳብ አሴታችሁ ኮመንት ላይ ምን አይነት ጎል ነው ያስቆጥረው? ፕላስ እኔ ምንም ከጉዳት የመጣ አይመስልም። ጭራሽ ኮምፕሊትሊ ከጉዳት የመጣ አይመስልም። ጌሙ ላይ እያንዳንዱ ኢንቮልቭመንቶቹ በጣም ጸደይ ነበር። በጣም ነው የሚችለው ኮል ፓልመር። ኧረ በስመ አብ። እኔ እንዳልኳችሁ የቼልሲ ደጋፊ ቢሆን እንዴት ልወደው እንደምችል ሳስበው በጣም ነው የሚገርም።